ኢትዮጵያ እንደ ጥቂት ልሂቃኖቿ ነጣጣይ ትርክቶች ቢሆን ኖሮ ዛሬ ታሪኳ አመድ ለብሶ በጠፋ ነበር። የኢትዮጵያም ሆነ የዓለም ታሪክ ፍንትው አድርጎ በሚያሳየው ምስል ውስጥ በመንደር የታጠሩና ባሉባልታ የተነጠሉ ትርክቶች ሀገራትን ወደ ኋላ ሲጎትቱ ቆይተዋል። እነዚህ ትርክቶች ትላንትን ከዛሬ ጋር የሚያራርቁ፣ የጥላቻ ካምፕን ምሽጋቸው ላደረጉት ደግሞ የተመቹ፣ ሰላምን ሳይሆን ጦርነትን፣ እድገትን ሳይሆን ድህነትን ለሰበኩትም የተመቹ ነበሩ። ማነስንና መኮሰስን እንጂ የገነነ ታሪክን ያላደሱ፣ በዘመናት መካከል የተገኙ የጋራ ድሎችንም ያደበዘዙ የነጣጣይነት አባዚዎች የዓመታት ትዝታዎች ናቸው። ኢትዮጵያ በታሪኳ ረጅም የተጓዘች የብዝሃ ማንነቶችና የግዙፍ ታሪኮች ማህደር ናት። ሆኖም ባለፉት 10 ዓመታት ውስጥ በሀገሪቱ የፖለቲካ ምህዳር ውስጥ የነገሱት ትርክቶች እንዳስተሳሳሪ ሳይሆን በሁለት ጎራ የተሰለፉ ነጣጣይ ድምጾች ነበሩ። ታሪክን የጭቆና ማስታወሻ ብቻ አድርጎ በመሳል ሀገራዊ አንድነትን እንደ እስር ቤት አድርጎ የተቆጠረበት ሁኔታ ችግሮችን ከድጡ ወደ ማጡ ሲወስድ ቆይቷል። በሌላ በኩል ደግሞ ልዩነት ላይ ብቻ አተኩሮ በመስበክ የኢትዮጵያዊነትን አስተሳሳሪ ገመድ ሲገዘግዝ የቆየው ትርክትም የተረጋጋ ሀገር እንዳይገነባ ትልቅ ዳፋ ሆኖ ቆይቷል። ይህ የኔ ብቻ ማይነት መንፈስ የፖለቲካ ምህዳሩን እኔ ካላሸነፍ ሀገሪቱ መፍረስ አለባት ወይንም የኔ ማንነት እውቅና ካላገኘ የሌላው መጥፋት አለበት የሚሉ ጽንፎችንም ወልዶ ነበር። ይህ ትርክት ታዲያ ሀገራዊ አንድነትን በጣጥሶትም ቆይቷል። በዚህ ሂደት ውስጥ ግለሰቦችና ቡድኖች በጥርጣሬ ግንብ ተከበቡ። ሀገራዊ ተቋማትም የጋራ መሸሸጊያ መሆናቸው ቀርተው የአሸናፊዎች መገልገያ ሆኑ። ይህ ሁኔታ ኢትዮጵያን ወደ ጥልቅ ፖለቲካዊና ማህበራዊ ስብራት ውስጥ አንድ ሁለት እያለ ወደ ሶስተኛውም ከቷታል። አንዱ የኢትዮጵያ የፖለቲካ ስብራት ነው። ሁለተኛው ኢትዮጵያን የሚመስል የዲሞክራሲ ተቋማት ባለመገንባታቸው ምክንያት ነው። ሶስተኛ ተቋማት ስብራት ነው። ኢትዮጵያ የሁሉም ህዝቦች የደምና ያጥንት ውጤት ናት። ያለፈውን በሙሉ ርኩስ ነው አንልም፣ ያለፈውን በሙሉ ቅዱስ ነው አንልም። ስለዚህ ያለፉት በማንኛውም ይፈጸም፣ በየትኛውም ትውልድ ይፈጸም፣ መልካሙ ነገሮች ውርሳችን ናቸው፣ መቀጠል አለባቸው ነው። ግድፈቶቹ ደግሞ ሳይሸፋፈኑ መማር፣ ትምህርት በመውሰድና እነዚህ ትውልድ እንዳይደግማቸው ትምህርት መወሰድ አለበት ብለን እናምናለን። በመሆኑም ትናንትን ዛሬና ነገ በማስተሳሰር ወደፊት መሄድ አለብን ነው። ተቋማት ባለመገንባታቸው አንዱ ፓርቲ ሲመጣ ሲያፈርስ፣ ሌላው ደግሞ ሲመጣ ሲያደራጅ እንዲሁ ማለት ነው አዙሪት ውስጥ የገባንበት ሁኔታ ስላለ ከመጣውና ከሄደው ጋር ያልተቆራኙ ነፃ፣ ገለልተኛ፣ ብቃት ያላቸው ተቋማት ኢትዮጵያ ያስፈልጋታል። አንዳንዴ የእነዚህ ነጣጣይ ትርክቶች ምንጭ ታሪካዊ ጠላቶች ይሆናሉ። የእነሱ ሴራ መነሻው ደግሞ ከሁለቱ የኢትዮጵያ ህልውና መሰረቶች ከአባይ ወንዝና ከቀይ ባህር የሚቀዳ ነው። እነዚህ የኢትዮጵያን ስልጣኔ መሰረቶች በኢትዮጵያውያን እጅ እንዳይውሉ ሲበጠበጡ የኖሩትም በውስጥ ሽኩቻ በማዳከም ጥቅማቸውንም ለማስጠበቅ በሚሹ ኃይሎች ነው። የመደመር መንግስት እነዚህን የቆዩ ስብራቶች ለመጠገን የሚያስችል የፍልስፍናና የፖለቲካ መስመር ሆኖ ቀረበ። በዚህም ያለፈውን ታሪክ በጭፍን በመቃወም ወይንም በጭፍን በመደገፍ ሳይሆን በማስታረቅ የጠላቶችን ሴራም በመረዳት የሚገባውንም ለማግኘት በነጣጣይ ትርክቶች ላይ ሳይሆን በሁለንተናዊ እሳቤዎችም የተተካ ሆነ። ምንም እንኳን የራሳችን የፖለቲካ ስብራት እንደተጠበቀ ቢሆንም የውጭ ስትራቴጂያዊ ጠላቶቻችን እንዳንረጋጋ ምክንያት ያደረጉት እነዚህ ሁለት ተዋዮች ነው። የወደብ ማግኘት አለማግኘት ብቻ ሳይሆን እንደ ኢትዮጵያ ሆኖ መቀጠል፣ ለህልውና ጭምር መቀጠል ወሳኝ ናቸው ነው። ህዳሴ ግድብ እንዳይገደብ ከዲፕሎማሲ ብቻ ጦርነትም ጭምር ባንዳና ሰልጥኖ እስከማቆም ብዙ መስዋዕትነት ነው የተከፈለው። ህዳሴ አሁን አልቆ ሲታይ በገንዘብና እንደገና በአርክቴክቶችና በመሐንዲሶች ብቻ ያለቀ ይመስላል። ብዙ የመከላከያ ሰራዊት፣ የፖሊስ እና የጸጥታ ኃይሎች መስዋዕት ከፍለዋል። የቀይ ባህር ህጋዊ ተፈጥሯዊ ታሪካዊ መብትን አንስቶ መጠየቅ ነውር የነበረበት አሁን ይሄንን ማድረግ አለብን ብለን በሀሳብ እኮ መግባባት ችለናል። ስለዚህ ስንደመር፣ ስንተባበር፣ አንድ ስንሆን እንደዚህ አይነት ማምጣት ይቻላል ነው። እንደ ታሪክ ምሁሩ አየለ በከሪ ገለጻ ኢትዮጵያ ካለፈው ቁርሾ ተላቃ ወደ ነገ ተስፋ እንድትሻገር የሚጠነሰሱ የውክልና ሴራዎችን ማክሸፍ፣ ውስጣዊ ትርክቶች ነጣጣይ ሳይሆኑ አፍሪካንም የሚያስተሳስሩ ሊሆን ይገባል። የኛ ታሪክ ሌሎች አፍሪካኖች እኮ ተረድተው ገብቷቸው
የኢትዮጵያ አድዋ ላይ ያደረገችው ድል እኛንም ከቅኝ አገዛዝ ራሳችንን ከጫንቃችን ለመጣል የሚያግዘን ኢንስፓየር የሚያረገን ነው ብለው አፍሪካ አዳራሽ የአፍሪካ ህብረት ይቋቋም ሲባል የመረጡት ቦታ እኮ ኢትዮጵያ ነው። አይ የለም በቅኝ አገዛዝ ስራ አንወርቅም ብለን በምንታገልበትና መስዋዕት ከፍለን ነፃነታችንን ስናስከብር አራያነቱ ምሳሌነቱ ለኛ ብቻ አይደለም። አፍሪካ አንድ ብትሆን ብትጠናከር ብዙ ሀብት አላት፣ የሰው ሀብት አላት፣ የተፈጥሮ ሀብት አላት። ግን ያ ሀብት እየተበዘበዘ ወደ ውጭ እየወጣ ነው ያለው። ያንን ለመበዝበዝ ደግሞ ግጭት እየፈጠሩ እያባሉን ነው። አሁንም ይሄ ፕሮክሲ የሚባል ብዙ ጊዜ አሁን ኢትዮጵያ ውስጥ የሚታገሉት ፕሮክሲ ያለ አይደለም ለሌላ ኃይል ነው የሚዋጉት እየተከፈላቸው ወይ ጠመንጃ እየተሰጣቸው እና እንኳን ለኢትዮጵያ ለአፍሪካ ታሪክ መሟገት ያለብን መሆን አለብን። የኢትዮጵያን የቆዩ የነጣጣይ ፖለቲካ አባዜዎችን በመቀየር ልዩነቶችን ወደ ውበት፣ ግጭቶችን ወደ ስምምነት፣ ስብራቶችን ደግሞ ወደ ጥገና የሚቀይር አዲስ የትውልድ ትርክት እየተቀረጸ ይገኛል። ይህም ኢትዮጵያ ካለፈው ቁርሾ ተላቃ ወደ ነገ ተስፋ እንድትሻገር የሚያደርግ ነው።